ድራማውን ከመጀመራችን በፊት ሰብስክራይብ እና ላይክ እያደረጋችሁ ውድ ተመልካቾቼ፣ በእውነት በጣም የተለፋበት ስራ ነው። ሰራት እስር ቤት ውስጥ እንዳለ እናያለን። ዘይነብና ጠበቃው መጥቶ አስወጡት። ዘይነብ ሰዎችን እንዲያመሰግን አሁን እስረኛ እንዳልሆነ፣ ይህ ደግሞ በእርሷ ምክንያት እንደሆነና መምህሩ ክሱን እንዲያነሳ እንደለመነችው ትነግረዋለች። ሰራትም ማንም አልጠየቀሽም ብሎ ይመልስላታል። ሰራት አሁንም ሄዶ ሊመታው ይፈልጋል። ዘይነብ ግን የባለቤቱ ውሽማ እንዳልሆነ ትነግረዋለች። እንዴት አወቅሽ ብሎ ይጠይቃታል። ዘይነብም ባለትዳር ሴቶችን እንደማይወድ ከራሷ እንደበሰምቻለሁ፣ ካላመንከኝ ጸጉሩን ወስጃለሁ፣ ስለዚህ ምርመራ ልታደርግለት ትችላለህ፣ ያን ጊዜ እሱ የቀድር አባት እንዳልሆነ እርግጠኛ ትሆናለህ ትለዋለች። ሰራትም ወደ ልጁ ሀያል ሄድና ዝግጅቱን በማበላሸቱ ይቅርታ ይጠይቃታል። ሀያልም ለዚህ ቀን 1 ዓመት ሙሉ ስልጠና ወስጄ ነበር፣ አንተ ግን አዋረድከኝ ትለዋለች። እናም ከክፍሏ እንዲወጣ ትጠይቀዋለች። ሌላኛዋ ልጁ ኪምም በእናታችን ምትክ አንተ በኮማ ውስጥ ብትሆን ይሻል ነበር ስትል ይሰማል። ሰራትም ተቀምጦ ተስፋ ቆርጧል። በዚህ ጊዜ ዘይነብ ወደ እሱ ትመጣለች። እናም ከሚችለው በላይ እንደታገሰና ይህ ሁሉ ልጆቹ እናታቸውን እንዳይጠሏት ብሎ እንደሆነ፣ ነገር ግን በተቃራኒው እሱ ራሱን እንደጠሉት ይነግራታል። ዘይነብም አይጠሉም፣ ለእናታቸው እንደምታዝንላት እንዲሰማቸው ብቻ ነው የሚፈልጉት ትለዋለች። ሰራትም ለከዳችኝ ሴት አላዝንላትም ይላታል። ከተጋቡ ጊዜ ጀምሮ ስለ ሌላ ሴት አስቦ እንደማያውቅ ለዘይነብ ይነግራታል። ዘይነብም ምን ማለት እንዳለባት ግራ ስለገባት ተነስታ ትሄዳለች። በሁለተኛው ቀን ዘይነብ ልጆቹን ወደ እናታቸው ትወስዳቸዋለች። ዛሬ የሀያል የልደት ቀን ነው። እናም ያለ እናቷ ለመጀመሪያ ጊዜ ስለምታከብረው በጣም አዝናለች። እናም ልጆቹ ይሄዳሉ። ነገር ግን ቀድር ወደ እናቷ ክፍል ሮጣ ገብታ አላዘንኩብሽም፣ በጣም ወድሻለሁ ትላታለች። ከጥቂት ጊዜ በኋላ ቤተሰቡ ለሀያል ድግስ ተሰብስቧል። ጃንም ደርሷል እና ቀድርን አይቷታል። ማን አመጣሽ ብሎም ይጠይቃታል። እሷም ከእህቴ ዘይነብ ጋር ነው የመጣሁት ትለዋለች። እሱም ዘይነብ እህቷ መሆኗን ይጠይቃታል። ግን ዝም ትለዋለች። ሰራት ማን እንደሆነሽ ያውቃል እንዴ ብሎም ይጠይቃታል። በዚህ ጊዜ ትቶ እና ትሮጣለች። ዘይነብ ወደ ሰራት ሄዳ ለምንድን ነው የ14 ዓመት ልጅ የልደት ድግስ ላይ የ40 ዓመት ሰዎች የተገኙት ብላ ትጠይቀዋለች። እሱም እነዚህ ቤተሰቦቻችን ናቸው፣ ሀያል ጓደኞች የሏትም ይላታል። ዘይነብም ቀድርን ለመፈለግ ትሄዳለች። እንደ አጋጣሚ የመጽሐፍ ክፍል ውስጥ ትገባለች። ግን በስተት አንድ መጽሐፍ ትጥላለች። እናም በውስጡ ስልክ ታገኛለች። ስልኩንም ስትከፍተው በውስጡ አንድ ቁጥር ብቻ ነው ያለው። ወዲያውኑ ወደዚያ ቁጥር ትደውላለች። ድምፁን ስትሰማም የቁጥሩ ባለቤት አሁንም በድግስ ውስጥ እንዳለ ታውቃለች። ይህ ማለት የሰራት ሚስት ከቤተሰቡ አባል ከሆነ ሰው ጋር ነበር ስትማግጥ የነበረው። እናም ዘይነብ ያወቀችውን ሁሉ ልትነግረው ወደ ሰራት ትሄዳለች። ነገር ግን ጃንን ታገኘዋለች። እናም ያወቀችውን ሁሉ ትነግራለች። ጃን ሰራት እብድ ስለሆነ ይህን ቢሰማ ሽጉጡን ወስዶ ወንጀል ስለሚሰራ ማን እንደሆነ እስካላወቀች ድረስ ለሰራት እንዳትነግረው ይጠይቃታል። ዘይነብ በንግግሩ ትስማማለች። ነገር ግን በድግስ ውስጥ ያሉ ሰዎች በጠጡባቸው እቃዎች ዲኤንኤ ምርመራ ለማድረግ ትወስናለች። በዚህ ጊዜ ሰራት ወደ ቤራካ ሆስፒታል ሄዶ ማን መጥቶ እንደጠየቃት ለማወቅ ካሜራዎቹን ይመለከታል። እናም በጣም የሚጠላ ወንድሙ ጃን አበባ እንዳመጣላት ያያል። ወደ ድግሱ እንመለሳለን። አዝራ ከጃን ጋር ለመነጋገር ትሞክራለች። እስር ቤት ልትጠይቀው ባለመቻሏ ይቅርታ ትጠይቀዋለች። እሱም በአንቺ ምክንያት እስር ቤት ገባው፣ እንዳልገደልኩት አንቺ ብቻ ነሽ የምታውቂው ይላታል። እሷም እንደገና ይቅርታ ትጠይቀዋለች። እናም ጃን እንደከለከላት ትነግረዋለች። እሱም ፍራ አስተናጋጅ መሆንሽን ረሳሽው እንደ ይላታል። ጃን ወደ ቀድር ይመለሳል። እናም እሷን ለማነጋገር ይሞክራል። ቀድርም ፀጉሯን እየነካካች ነበረ። ጃንም እናትሽ አንዳንዴ እንደዚህ ታደርግ ነበር ይላታል። ቀድርም እናቷን ስላወቃት ይገርማታል። እናም አሁን የተናገረውን በሚስጥር እንድትይዝ ጠይቃታል። በዚህ ጊዜ ሰራት ወደ ጃን ጀርባ ይሄዳል። ከእስር ቤት እንደወጣም በሆቴሉ ሊቀጥረው እንደነበረ፣ ነገር ግን ቤራክ የሆቴሉን ስም እንደሚጎዳ በመግለጽ ለተቃወመችው ይነግረዋል። ጃንም አውቃለሁ ብሎ ይመልስለታል። ሰራትም አንተና ቤራክ ወደ እስር ቤት ከመግባት በፊት ግንኙነታችሁ በጣም መጥፎ ነበር፣ ቢሆንም ግን ወደ ሆስፒታል ሄደህ ጎበኛት ይለዋል። ጃን ይህን ሲሰማ ይደነግጣል። እናም በሕይወትና በሞት መካከል ስላገኟት ያደረገችብኝን መጥፎ ነገር ሁሉ ረሳውና ማውራት ፈልጌ ነበር፣ ሌላ ምንም አይደለም ይለዋል። በዚህ ጊዜ እናቱ ለሰራት ደውላ ልጆቹ ከባለቤቱ ቤራክ ጓደኛ ሴፍዳ ጋር እናታቸውን እያታለለ እንደሆነ እንደሚጠራጠሩ ትነግሯለች። ሰራትም በጣም ይናደዳል። ማታ ላይም ከዘይነብ ጋር ይነጋገራል። እናም ዘይነብ ይህ የተለመደ ነው፣ ምክንያቱም ለእናታቸው እንደማትጨነቅ ስላዩ ነው፣ አባት መሆንን ማስታወስ አለብህ፣ እነሱ ላይ ምንም ጥፋት የለም ትለዋለች። ሰራትም በንግግሯ ተናደው የቤራክን ፎቶ ይሰብራል። በዚህ ጊዜ ሀያል አይታ ትናደዳለች። ነገር ግን ዘይነብ በስተት እኔ ነኝ የሰበርኩት ትላታለች። ሀያል የእናቷን ፎቶ ለማንሳት ስትሞክር ብርጭቆ እጇን ይቆርጣታል። ሰራትም ሊረዳት ይሞክራል። ሀያልም በእውነት እናቴን አታለልካት ብላ ትጠይቋለች። ሰራትም እንዲህ አይነት ነገር አድርጌ አላውቅም፣ ከእናንተ በላይ ለእኔ ውድ ነገር የለም ይላታል። በሁለተኛው ቀን ዘይነብ ለሀያልና ለኪም የቀረበች ይመስላል። እናም ተቀብለዋት ንግግሯን መስማት ጀመሩ። በቁርስ ላይም የሰራት እናት ዘይነብን ስለማትወዳት ሞግዚት መሆን እንደማትችል በማሰብ ትናደዳለች። ነገር ግን ሰራት እሷ በጣም ጥሩ ነች ይላታል። በዚህ ጊዜ ዘይነብ ገብታ በቁጣ ትናገራለች። ምክንያቱም በጣም ብዙ የኦርጋኒክ ጎመኖችን እንደገዙ ስላየች ነው። ሰራት ሊያረጋጋት ይሞክራል። ዘይነብ ግን ለሀብታም ሰዎች ዘረፋ በረከት ነው ትላቸዋለች። ልጆቹም ይስቃሉ። ኪም የአዝራን ቦርሳ አይታ ተወደዋለች። አዝራ ግን ኦሪጂናሉን በፌክ ቀይራ ነበረ። ኪም ፌክ መሆኑን ታስተውላለች። ጃን ይህን ያውቃልናም አዝራን የወስዳትና እንዳታለልሽኝ ወይም ከጀርባ የሌላ ነገር እየሰራሽ እንደሆነ አውቄያለሁ ይላታል። ሰራትም ወደ ሴፍዳ ሄዶ ምን እንደምትፈልግ ይጠይቃታል።
እሷም መጥፎ ነገር አላደርግም ለሌላ ብቻ ነው የምፈልገው ትለዋለች። ሰራትም ቤራክ አፍሽን እንድትዘጊ ምን ያህል ልትሰጥሽ ነበር ብሎ ይጠይቃታል። እሷም ለሚዲያዎች ምንም አልናገርም፣ ነገር ግን በኩባንያ ውስጥ መስራት ፈልጋለሁ ትለዋለች። እሱም በአንድ ቅድመ ሁኔታ እስማማለሁ፣ ከአይኔ ስር እንድትሆኝ ይፈልጋለሁ ይላታል። በዚህ ጊዜ ጂያን አዝራን ወደ ጂም ይወስዳታል። አዝራ እንዳያደርገው ትለምነዋለች። እሱም አስገድደሽ ነው ይላታል። ጂያን ወደ አሰልጣኙ ሄዶ በሚስቱ ሰውነት ላይ ያሉትን ጠባሳዎች ያሳየዋል። እናም ስራን በሚገባ ትሰራም ይለዋል። በዚህ ጊዜ አዝራ በጣም ታፍራለች። በሌላ በኩል ዘይነብ ወደ ቱርካን ቤት ትሄዳለች። ምክንያቱም ሰራት ቀድር ስለጠፋች ለፖሊስ ማመልከታቸውን እንድታጣራ ስለጠየቃት ነበረ። ከንግግራቸውም ቱርካን ዘይነብ የሆነ ነገር እየደበቀቻት እንደሆነ ታስተውላለች። ወደ ሰራት ስንመለስ ሚስቱ ወንድሙ ጂያንን እስር ቤት ለ6 ዓመት ስትጠይቀው እንደነበር ሲሰማ ይደነግጣል። እናም ወንድሙን ይጠራውና ይነግረዋል። ነገር ግን ጂያን ይህ እብደት ነው፣ ቤራክ ስለጠየቀችው ብቻ ወንድም ከሚስት ጋር እየማገጠ እንደሆነ እንዴት ታስባለህ ይለዋል። ወደ አዝራ ስንመለስ ጂም ውስጥ ነው ያለችው። እናም ጂያን ስለ ቦርሳው እንዳያውቅባት መንገድ ለመፈለግ ትሞክራለች። አሰልጣኙን ከኋላ በር ካሜራዎች እንዳሉ ትጠይቀዋለች። እሱም የሉም ይላታል። ስለዚህ አዝራ ወጥታ ቦርሳዋን በቆሻሻ መጣያ ውስጥ ትጥላለች። እናም በድንጋይ አንስታ ራሷን ፈንክታ ለፖሊስ ትደውላለች። ጂያን ወዲያውኑ ሊያረጋጋት ይመጣል። አዝራም ለፖሊስ ከጂም ስወጣ አንድ ሌባ መጥቶኝ ቦርሳዬን ሰርቆኛል ብላ ትናገራለች። ወደ ስራ ስንመለስ ሆስፒታል ውስጥ ነው። ሌላ ጊዜ ቢሆን እንድትሞቺ ለምን ነበር፣ ግን አሁን ለኔ ሞተሻል። ነገር ግን ቢያንስ ከወንድሜ ጋር እንዳይሆን እለምናለሁ። እናም እውነቱን ለማወቅ ከዚህ ስሜት ለመገላገልም እንድትነቂ እመኛለሁ። ከዛ በኋላ ብትሞቺ ግድ አይሰጠኝም ይላታል። ማታ ላይ ዘይነብ ወደ ትልቁ ቤት ተመለሰች። እናም ቱርካን ለፖሊስ እንዳሳወቀች ለስርዓት ነገረችው። ኃይል በሩን ትከፍተውና አንድ መልእክት እንደደረሳቸው ትነግራቸዋለች። እናም ይከቱታል። ለሁሉም የመጡ ስጦታዎች ናቸው። ቤራክ ሆስፒታል ከመግባቷ በፊት ያዘዘቻቸው። ቀድር ይህን አይታ ታለቅሳለች። ምክንያቱም እናቷ እንደ እህቶቿ ምንም ስላልገዛችላት እንደማትወዳትም ታስባለች። ዘይነብም እናትሽ ገዝታልሻለች፣ ስጦታሽ ነገ ይመጣል ትላትና ታስተኛታለች። ዘይነብ ወደ ስርዓት ሄዳ ቀድር እንዳዘነች እናቷ እንደ እህቶቿ ስጦታ ስላልገዛችላትም ሄዳ አሻንጉሊት ትገዛላት እንደምትፈልግ ትነግረዋለች። ስርዓትም ለረዳቱ ደውሎ 100 አሻንጉሊቶች እንዲያመጣለትና ዘይነብ ከነሱ መካከል አንዱን እንድትመርጥ ይነግረዋል። ዘይነብም ሀብታም ስለሆናችሁ ህይወት ቀላል ነው ትለዋለች። ለቀድርም አሻንጉሊት ትመርጣለች። የሰራት እናት ዘይነብና ስርዓትን አብረው አይታቸው በመካከላቸው ግንኙነት እንዳለ ጠርጥራለች። በሁለተኛው ቀን ዘይነብ አሻንጉሊት ለቀድር ትሰጣትና እናትሽ ደብቃ አስቀምጣው ነበር ትላታለች። ቀድርም ታምናታለች። እናም በአሻንጉሊቱ በጣም ትደሰታለች። በሌላ በኩል ኪም ወደ ዋና ስልጠናዋ ትሄዳለች። ነገር ግን ስትዋኝ እናቷ ሰምጣ ስታይ ትደነግጣለች። እናም አሰልጣኙ ወዲያውኑ ያድናታል። ወደ ጂያን ስንመለስ አዝራን ወደ ፖሊስ ጣቢያ ወስዳታል። ምክንያቱም ፖሊስ አንድ ሰው ቦርሳውን ለመሸጥ ሲሞክር አግኝቶት ሊታሰር ነው። ነገር ግን አዝራ በእኔ ምክንያት ንጹህ ሰው መታሰር የለበትም ብላ ያደረገችውን ሁሉ ለጂያን ትነግረዋለች። በዚህ ጊዜ የዘይነብ ቤተሰብ ወደ ትልቁ ቤት ይመጣሉ። ምክንያቱም ዘይነብ የስርዓት ቤተሰቦች ውድ በሆኑ ዋጋ አትክልቶችን እንደሚገዙ ስለነገረቻቸው ካላቸው እርሻ ላይ ኦርጋኒክ የሆኑትን አትክልቶች እንደ ስጦታ መጡላት። እናም የዘይነብ እህት በመዋኛ ገንዱ አጠገብ ፎቶ ልትነሳ ትሄዳለች። የስርዓት እናት አይታት ትናደድና በየሰፈሩ አትክልቶችን ለመሸጥ የሚሞክር የአትክልት መኪና እንዳለ ታመለክታለች። ስለዚህ ማዘጋጃ ቤቱ መጥቶ የዘይነብን ቤተሰብ መኪና ይወርሳል። ዘይነብ የስርዓት እናት እንዳደረገችው ታውቃለች። ማታ ላይ ዘይነብ ቤተሰቧ ካመጡላት ነገሮች ምግብ ትሰራለች። እናም ስርዓት ያመሰግናታል። ግን እንደተናደደች አስተውላል። ጥሩ ነገር ለማድረግ ፈልጌ ነበር፣ ግን በምላሹ እናት የቤተሰቤን መኪና በማዘጋጃ ቤት እንዲወሰድ አደረገችው ትለዋለች። ስርዓትም ይቅርታ ይጠይቃታል። በዚህ ጊዜ ጂያን ከአዝራ ጋር ይጣላል። እናም የቦርሳውን ገንዘብ የታደረግሽው ብሎም ይጠይቃታል። እሷም ጥፋተኝነት ስሜት እንዲቀንስ ልልኬዋለሁ ትለዋለች። እሱም አይምሮሽ አይመለስም፣ ያደረግሽውን በረጋ መንፈስ ማሰብ ነበረብሽ ይላታል። አዝራም እንዳያደርገው ትለምነዋለች። ጂያን እንደ ቅጣት ቁም ሳጥን ውስጥ ይዘጋባታል። በዚህ ጊዜ ስርዓት ዘይነብን ለጂያን ወረቀት እንድታቀብለው ይልካታል። ዘይነብም ትሄዳለች። እናም አዝራ ስጮት ትሰማታለች። በሩንም ስታንኳኳ ጂያን ይከፍትላታል። ስለሰማችው ድምፅም ስጠይቀው አዝራ ብርጭቆ ሰብሮባት ተጎድታ ነው ይላታል። የምርመራ ውጤቱንም ሲመለከት የማንም ዲኤንኤ እንዳልተመሳሰለ ይነግራታል። ዘይነብም ድንጋጤ ውስጥ ትገባለች። ምክንያቱም የደወለችለት ቁጥር በድግስ ውስጥ እንደነበረ እርግጠኛ ስለነበረች። ይህ ማለት የቀድር አባት ጂሃን ወይም ጃን ነው ማለት ነው። ምክንያቱም እነሱ ብቻ ናቸው ምርመራ ያደረጉት። እናም ይህን ለሰራት እንዴት እንደምትነግረው አታውቅም። በሁለተኛው ቀን ጠዋት ላይ ሰራት ከእናቱ ጋር ይጣላል። ምክንያቱም በዘይነብ ቤተሰቦች ላይ ስላደረገችው ነገር። እናም ስህተቷን እንደሚያስተካክል ይነግራታል። በዚህ ጊዜ ኪም ወደ ዋና ልምምዷ ለመሄድ አሻፈረኝ ትላለች። ዘይነብም በእናቷ ላይ በደረሰው ነገር ተጽዕኖ ስላሳደረባት ጫና እንዳይደርግባት ሰራትን ትጠይቋለች። ሰራትም ሄዶ ከእርሷ ጋር ይነጋገራል እና ዛሬ መሄድ ካልፈለግሽ ችግር የለውም፣ ልምምድሽንም ለ1 ዓመት ማስተላለፍ ከፈለግሽ አልቃወምሽም ይላታል። ኪም እናቷን ታስታውሳለች። እናም አንድ ጊዜ ዋና ልምምዷን ለጥቂት ቀናት እንድታስተላለፍ ስትጠይቃት እናቷ አንቺ የማትረቢ ነሽ፣ እህትሽ ታዋቂ ሙዚቀኛ ትሆናለች፣ አንቺ ግን የእህቷ አስቀያሚ እህት ብቻ ትባያለሽ፣ ግን እኔ ሴት ልጄ ስለሆንሽ መውደድ አለብኝ አለቻት። ኪምም ለአባቷ እንዲህ ማድረግ አልችልም፣ ዛሬም ብቻ ነው ማረፍ የምፈልገው ትለዋለች። በዚህ ጊዜ ሀያል
ዘይነብን ትጠራታለች። እናቷ ትናንት የላከችላትን ልብስ ለመልበስ እንድትረዳት። ነገር ግን ልብሷ አልተዘጋም። ምክንያቱም እናቷ ሆን ብላ ከልጅቷ ቁመት ያነሰ ልብስ ነው የላከችላት። ዘይነብም ሰውነትሽ ቆንጆ ነው፣ ልብሱ በስተት ነው የተላከው ብላ ለማረጋጋት ትሞክራለች። ነገር ግን ሀያልም እናቷን ታስታውሳለች። አንድ ጊዜ 300 ግራም ስትወፍር እናቷ ተናዳባት ሰዎች ይስቁብሻል፣ የኪ ማስቀያም እህት ብቻ ነው የምትባየው እንዳለቻት ሀያልም ታለቅሳለች እና ዘይነብን የአትክልት ጭማቂ ብቻ ጠጣ ትላታለች። ወደ ቀደር እንሄዳለን። የእናቷን የፎቶ አልበም ለመውሰድ ትሞክራለች፣ ግን ትወድቃለች። ሰርሃት ሊረዳት ይሞክራል። ነገር ግን እሷም ከሱ መሸሽ ትፈልጋለች። ሰርሃትም አትፍሪ፣ ከአንቺ ጋር ችግር የለብኝም ይላትና ተጎድታ እንደሆነ አይቶ ቁስሉ ላይ ማጣበቂያ ያደርግላታል። ምን ፈልጋ እንደነበረም ጠይቃታል። እሷም የእናቷን ፎቶና ወንድም በጣም ትመስያታለች ስላለኝ ነው ትለዋለች። ሰርሃትም ይደነግጥና የትኛው ወንድሜ ነው ጃን ነው ወይ ብሎ ይጠይቃታል። እሷም አይደለም ሌላኛው ነው ትለዋለች። ወዲያውኑም ሰርሃት ለጃን ደውሎ ስለ ቀደር ለጃን ነግሮት እንደሆነ ይጠይቀዋል። ጃንም ኧረ የለም ይለዋል። በዚህ ጊዜ ሰርሃት ስልኩን ይዘጋና በጣም ይናደዳል። ወዲያውኑም ወደ ቢሮ ሄዶ ሽጉጡን ይወስድና ይወጣል። በሚወጣበት ጊዜ ዘይነብ አይታው ልታናገረው ትሞክራለች፣ ግን አይመልስላትም። ዘይነብ ወደ ቀደር ሄዳ አዝና ስታገኛት ምን እንደሆነች ጠይቃታለች። ቀደርም ዛሬ ሚስጥር አወጣው ብላ ትነግራታለች። ለማን ብላ ጠይቃታለች። ቀደርም ጃን እናትሽን ትመስያለሽ ያለኝ ለሰርሃት ነገርኩ ትላታለች። ዘይነብም ትደነግጣለች እና ወደ ሰርሃት ካዝና ትሄዳለች። ሽጉጡንም እንደወሰደው ታያለች። ወዲያውኑም ዘይነብ ለጃን ደውላ የጃንን ቤት አድራሻ ትጠይቀዋለች። ጀልባው ላይ ነው ይላታል። ዘይነብም ሰርሃት ጃን የቀደር አባት መሆኑን እንዳወቀ ትነግረዋለች። እናም ስልኩን ትዘጋዋለች። በዚህ ጊዜ ሰርሃት ወደ ጃን ጀልባ ይደርሳል። ጃን ችግር አለ እንዴ ብሎ ይጠይቀዋል። ሰርሃትም ቀደር የዘይነብ ሳትሆን ባለቤቴ ከሌላ ሰው የወለደቻት ልጅ ነች ይችላል። ጃን ግን ምንም አልገረመም። ስለዚህ ሰርሃት ትክዳለህ እንዴ ብሎ ይጠይቋል። በዚህ ጊዜ ዘይነብ ወደ ወደቡ ትደርሳለች። እናም በዚህ ቅጽበት ሰርሃት ሽጉጡን አውጥቶ ጃን ላይ ተኩስበታል። እናም ዘይነብ የጥይቱን ድምፅ ትሰማለች።